ከዚህ ነገር ሁሉ በኋላ ምን ልትሰሪ ነው የመጣሽው? ምን ልታረጊ ነው የመጣሽው? ኤርሚ ተረጋጋ እንጂ ምንም ቢሆን እኮ እዚህ ቤት ውስጥ እንግዳ ናት አይደል እንዴ? አንቺ ምንም የምታውቂው ነገር ስለሌለ አፍሽን ዘግተሽ ተቀመጪ እሺ? እባክህ ኤርሚያስ። ምን አምራል? ምን እሺ? ምን ንገሪኝ። ምን ከዛ ሁሉ ጊዜ በኋላ ቆይ ለምንድን ነው ተመለስሽ ወደ ህይወት የመጣሽው? ለምንድን ነው የመጣሽው? ንገሪኝ። ቆይ ኤርሚያስ ምን አደረግኩ ይናል? ትንሽም እንኳን ቢሆን ዘልልኝ እንጂ አይታየም እንዴ? እስር ቤት እኮ በስብሼ ነው የወጣሁት። አሁን ዲስኩሬሽን ትተሽ ከዚህ ቤት በሰላም ውጪ። ውጪልኝ። አልበዛም ኤርሚያስ? እኔ ምንም እየገባኝ አይደለም። ለምንድን ነው ልጅቷ እንደዚህ እያረካት ያለው? ምን አይነት መሰሪ ሰው እንደሆነች ስለማታውቂ ነው። እሺ አንቺ ዝም በይ። በእርግጥ ብዙ ነገር ነግራኛለች። የአንተ ታሪኮች ውስጥ መጨመሩ ቢገርመኝም ማለት ነው። ቢሆንም ግን በትናንት ታሪኳ ዛሬ ላይ ምንም አይነት ቅጣት መቀጣት የለባትም። ያልገባሽ ነገር ስላለ ዝም በይ። ለነገሩ ኤርሚያስ እውነቱን ነው። እኔ በደረስኩበት ቦታ ሁሉ ለሰዎች አደጋ ነኝ። ቀይ መስመር ታውቂያለሽ? በቃ ለሰዎች ሁሉ እኔ እንደዛ ነው። አታስመስይ እባክሽ። ችግር የለውም። እዚህ የደረስኩት ተገፍቼ ነው ተጣልቼ። የሚገርመው ግን ያ ጠላት አሁንም እነዛ ሰዎች መሆናቸው። ጸብሽ ከማንም ጋር ሳይሆን ከኔ ጋር ነው። እሺ ውጪልኛው። ይልቅ የልጅ እናት መልካም ሴት ስለሆነች በደንብ ተንከባከባት እባክሽን። አትሂጂ። አንቺ ከህይወቴ ካወቅኳቸው ሰዎች ሁሉ በጣም የምትለይ ሰው ነሽ። ለዛም ደግሞ በጣም አድርጌ አመሰግንሻለሁ። እሺ ገንዘብ ይዘሻል? ቆይ እንደዚህ ስትሆን እንኳን እያያት ትንሽ እንኳን አዘኔት የለህም? እሷን እንደዚህ አምነሻት የተታለልሽው እና የምታሳዝኝ አንቺ ነሽ። እሺ ለማንኛውም የወራሽ በዛም ትችልሻለሁ። ትንሽ ረፍት አድርጊና ደግሞ ስራ ፈልግልሻለሁ። እሺ እሺ። ሌላውን ተው። ልጄን እንኳን አላገኛት። መጀመሪያ ከሱስሽ ነፃ ሁኚ። ከዛ በኋላ አገናኛችኋለሁ። ነፃ ነኝ። ለምሳሌ ዛሬ ምንም አይነት ጫት አልቃም። የሲጋራ ሽታ ግን ከዛ ምንም ላደርግሽ አልችልም። እሺ ይቻላል። የረሳው ከዚች አምራን ከምትባል ልጅ ጋር ድጋሚ ብትገናኙ የመጨረሻሽ ነው የሚሆነው። እሺ ተናግሬያለሁ። ከቻልክ ድጋሚ ስትመጣ ኮኪ ይዛልኝ። ሰላም ውድ ቻናል ቤተሰቦቼ፣ አስቱኔ ተወዳጅ ኑሃሜ ድራማ ዛሬ የተፈጠረው የሚለውን አብረን እናያለን። ኑሃሜ ናሁም ቅናት ከአንተ ጋር መቀጠል አልችልም ትለዋለች። ምክንያቱም ጭራሻውን የምለብሰው ልብስ እየመረጥክልኝ ነው። ናሁም ያንተ ቅናት እንደ ገደብ የለውም ብላ እጅግ በጣም ተናደደች። ታዲያ ምን ማድረግ አለብኝ? እንደዚህ ተገላልጠሽ አንቺ ነሽ ጠላቴ ሲል ይናገራል። ከዛ በኋላ ደግሞ ይቅርታ ይጠይቃታል። ናሁም በጣም ተናደደች። ኮኪ እናቷን አገኘች። በጣም ደስ አላት ቅመማ። ነገር ግን መጀመሪያ ከሱስሽ ተላቀቂ፣ ከዛ በኋላ ልጅሽ ተወስጃታለሽ። አሁን ግን ልጅሽ በጭራሽ ከአንቺ ጋር መሆን የለባትም። ለምሳሌ እኮ ዛሬ ጫት አልቃምኩም፣ ስለዚህ ስትል እንዳልኩሽ ነው። መጀመሪያ ከሱስሽ ከተላቀቅሽ በኋላ ልጅሽን ታገኛለሽ በማለት ኤልማስ ይጮህበታል። እና ኤልማስ ጋር ስትደውል አሁንም ቢሆን ኮኪን ወደ ቤት ይዛናት ቅመማስ ብላ ስታወራ እንዳጋጣሚ አሁን እያያት ነበር። ከሱ ጋር በተደጋጋሚ መገናኘትሽን በጭራሽ አልወደድኩም። ወይናውም አሁን ሳበዛ አንድ ወንድም አንድ በኤልማስ ቆይ ምን ሊሆንልን አንተ ስትል ትናደዳለች። አላቅም ማንም ሰው ባይሽ ደስ ይለኛል፣ ማንም ገባት ታውሪም ጭምር እያለ በቅናት ተንገባገበ። እባክህ ቅናትን ልክ አብጅ ብለት እንደዚህ መሆን አያዋጣም፣ እንደውም የምትጎዳ አንተ ነው እንጂ ስትል ትነግረዋለች። እና በቅርቡ እንጋባለን፣ ነገር ግን በዚህ ሁኔታ ዳግም እኔና አንቺ መሀል እንቅፋት ሊሆን ነው እና እሱንማ አንድ ነገር ማድረግ አለብኝ፣ እሱን ካልገደልኩ ሰላም አላገኝም በማለት እሱን ለመግጨት ሲሞክር እንዳጋጣሚ ናሁም ትመጣና ናሁም ምን እያደረክ ነው? ነፍሰ ገዳይ ልትሆን ነው እንዴ? እንዴት ገዛ ወንድምህ ለመግደል ትሞክራለህ? ናሁም እኔ ካሁን በኋላ እንደዛ ነገር ድጋሚ የምትሞክር ከሆነ በጭራሽ እኔን አታገኘኝም፣ መቼም ያንተ መሆን አልችልም በማለት ትስበታለች። ናሁም ዳግም ይህንን አጋጣሚ ተጠቅሞ ናሁሜ ጋር እሱ መቼም አይሆንልሽም በማለት እሷን ለመቅረብ እየሞከረ ነበር። አልገባኝም፣ ልትገል ነበር ወይንስ ምን ልታረግ ነበር? አታይም እንዴ እኔ የምፈልገው ነገር እንዳረግ እየገፋፋ? አዎ እሱ የምፈልገው ነገር እንድታረግ እየገፋፋ ቢሆንም ግን አንተ ቀድመ ማሰብ አለብህ። እንዴት እንደዚህ ታረጋለህ? እባክህ ወደ ራሴ ተመለስ ብላ ትጮህበታለች። እና ኮኪም እናቷ ጋር ልወስዳት እንደሆነም ጭምር ስነግራ ኤምራን ከቤቱም ስላባራ ለኮ ስለሽታይ እያሰባት ነበር። እና ሽቴ እያለ
እነሳ የሆነ ስሜት እንዳለና ከዚህ በፊት የማውቃት እየመሰለው እንደሆነ ለተሰማ እየነገረ ነበር። አረ በጭራሽ ይሄ ነገር ካንተ መሀል አይወጣም፣ ለማንም አትናገር እባክህ እያለ ሳወራት ነበር። አታስብ፣ እኔ ለማንም አልናገርም፣ ይሄ ምን ተብሎ ሲወራል፣ እባክህን ወደ ራስ ተመለስ፣ ትዳርን ሀግ መጥፎ ላይ እንዳይጥልብህ እያለ ነበር። እና እሱም እሽላል። ኤልሚያስም በጣም ተናዶ ነበር። እምራ ጭራሹ ከኩናት ጋር እንዴት ከሶፊ ጋር አንድ ላይ ተገናኙ በማለት እጅግ በጣም እየተናደደ ነበር። እና ናሁሜና ናሁም እጅግ በጣም ደስተኞች ነበሩ። ነገር ግን ደስታቸውን ለማጥፋት ዳጊ የማውን ነገር እያደረገ ነበር። ለናሁሜ ያለው ስሜትና እንዲሁም እሷ ያለ ፍላጎት አይኖቹ ከሷ ላይ አይነቀልም። እሷም ማየት ስናውም በዛ የተነሳ እጅግ በጣም ይቀናል። ስለመጣች ስራ እንደምደሻል ስለጣው በጣም ደስተኛ ነው። ስራውን እንደለመደችና ከዚህ በፊት የማቃት ስሜት እየተሰማ እንደሆነ ለጉን እጅግ በጣም ትኩረት ሰርቶ እያያት ነበር። እሷም ናሁን ልጇን በተደጋጋሚ ስታየው ነበር። እና ቆይ አልገባኝም፣ እየቀናሽ ነው እንዴ? አዎሽ ታይ የምታይበት አስተያየት በጣም ለየት ይላል። ትልቅ ሰው ባትሆን ኖሮ እውነት ምን እንደማደርግ ራሱ አላቅም። ወደ ስራ ስለተመለስክ ግን ደስ ብሎኛል እያለች ነበር እምራ። አዎ ድርጅቱ ትንሽ ኪሳራ አጋጥሞታል፣ ስለዚህ በደንብ ጠንክረን መስራት አለብን እያለች ስነግራት ነበር። እምራን ድጋሜ እዚህ እንዳለች ብሎ ካባረራት በኋላ እሷ ምንም አማራጭ መሄጃ ስለሌላት መጠጣት ትጀምራለች። ምክንያቱም ዘመድ፣ ወንድም፣ እህት፣ እናት ማንም የላቱም። ጓደኛዬ ብላ እስር ቤት የተዋወቀችው የቀረበችው የቅመም እናት እሷም ኤልሚያስን በጭራሽ ከሷ ጋር ላይሽ አልፈልግም ብሎ እየዛተባትና እያስጠነቅቃት ነበር ማለት ነው። በዛ የተነሳ እምራን ድጋሜ እዚህ እንዳለሽ ዮም ብለሽ ነው የመጣሽው፣ በእርግጥ አጋጣሚ ነው እንጂ በጭራሽ እኔ እሷ ፈልጌ አልተገናኘውም ስትል አይ ዮም ብለሽ ነው እንጂ ይሄማ አጋጣሚ ሊሆን አይችልም በማለት ይጭዋል። ነገር ግን ኤልሚያስ አመንከኝም አላመንከኝም በጭራሽ አጋጣሚ ነው እንጂ እኔ እንደ አጋጣሚ ቆይ ምን ብዬ ነው እስር ቤት አሁን እኮ ነው የወጣሁት፣ እባክህ መሄጃ የለም እዚህ ልቆይ ብትለው አይሆንም አሁን ድጋሜ እዚህ አላይሽም ውጭ ከዚህ ብሎ አባራት። ልታረጋገው ብትሞክሩም ነገር ግን በጭራሽ አሁን ልጅሽን ማየት የምትፈልጊ ከሆነ ድጋሜ እምራ ጋርና እንዲሁም ሶስሽን እንድታቆም ይፈልጋሉ። ከዛ በኋላ ከልጅሽ ጋር አገናኝሻለሁ በማለት ይጮውበታል። ነገር ግን በጣም ቆጣት ነበር። እምራ ባትጂ ደስ ላይ ነበረ፣ ግን ምን ማድረግ እችላለሁ፣ በቃ ለማንኛውም አገኝሻለሁ ትላትና ጥላው ትሄዳለች። ኤልሚያስ ግን ቆይ ምን አደረገች? አዎ ሰው ነው፣ ሰው እኮ ያጠፋል፣ ይሳሳታል። ቢሆንም ግን እንደዚህ መሆን አልነበረብም ስትል ትነግሯለች። ታዲያ ምን ነበር የጠበቅሽው እያለ ስጨው ነበር። ዝናሽም እምራን ከእስር ቤት እንደፈታችው ለልኩን እየነገረችው ነበር። እና ከእስር ቤት ወጣች እያልሽ ነው? አዎ የተወሰነ ገንዘብ ሰጥሽ ቢሆን ኖሮ አዎ ሰጥቻታለሁ፣ በጣም ደስ ብሎሻል፣ ፊትሽ ራሱ በራጎ እያላት ነበር። እንግዲህ ማድረግ ያለብኝ በሙሉ አድርጋለሁ፣ ከእስር ቤት ማስወጥቻት እንደውም የተወሰነ ገንዘብ ሰጥቻታለሁ በማለት እየነገረችው ነበር። እንደ አጋጣሚ በጣም ደስ ብላች ነበር ተሰማና ልኩም እነሱም ገኒ አንድ ላይ ሆኖ ለጠይቁ መጡ። አንድ ላይ እያወሩ እየተጫወቱ ነበር። እንግዲህ በቅርቡ ሕክምና እንደምታደርጉና ድና ስቃ ተጫውታ ቤታችሁ ደስታ እንደሚሞላ ተስፋ አደርጋለሁ እያለ ተሰማ ደስ ብሎት ነበር። እና ምን ልጆቹ የሉም ቤቱ ቁጭራሌ አይ ናሁሜ ከስራ ቢሮ ስራ ቤት ሄዶ ነው። እናም እንደገጣም ኢሜ ደግሞ እረፍት ላድርግ ብላ ገብታ ነው። መድኃኒቱ ይመስለኛል ድክም እያረጋት ስለሆነ እዛ ገብታ ነው ብሎ ይነግራታል። እና ሽታዬ እንዳጋጣሚ ሰላም ብላቸው ትገባ ይገርማል። እንዴት ነው ስራውን ለምርሽ ወይ ቤተሰብ እንዴት ነው ብለው ስጠይቋት ፈጣሪ ይመስገን ሁሉ ነገር ሰላም ነው ለምጃለሁ ስትል መቼም ቤተሰብ ሆነ አና ያገኘሽ እናትና አባት እንዳያገኘሽው ቅጠሪ ደስተኛ። አዎ ፈጣሪ ይመስገን በጣም አመሰግናለሁ፣ ሁሉ በእናንተ ጥረት ነው በማለት እያመሰገነች ነበር። አረ በጭራሽ እንደውም እሷ ነች ለኛ መድኃኒት የሆነች በማለት ያወራሉ። እና የልጅነቱም ድርጅታችንም ጭምር የታደገችው እሷ እንደሆነች እያወሩ ነበር። እና ለማንኛውም እኔ ቡና ላቅርብላችሁ፣ ያው መድኃኒቱ መሰለኝ ትንሽ ከብዷት ኢሜ እንቅልፍ እያላት ነው እያሉ ነበር። አምራ እጅግ በጣም ከፍቷት ነበር። እና
ምን ይሻለኛል? ከእስር ቤት ባልወጣ ይሻለኝ ነበር እንዴ በማለት ስታዝን ነበር። እስር ቤት መሆኔ ይሻለኝ ነበር፣ ምክንያቱም አሁን ላይ ምንም ጥቅም የለኝም በማለት ስታዝን ነበር። ናሁም ወደ ድርጅት ከናኦሚ ጋር አንድ ላይ ወደ ድርጅት ተመልሶ በጣም ደስ ብሏቸዋል እና ድርጅታችን በጣም ዝቅ ብሏል፣ ስለዚህ ጠንክረን መስራት ይኖርብናል ስል ይነግራታል። አሁን ጠንክረን እንሰራለን፣ እናንተ እኮ ናችሁ ብዙ ነገር ታወጥራችሁ ድርጅቱ ሽላ ብለናል በማለት እና በጣም ደስ ብሎኛል አሁን ወደ ስራ ገበታ ስለተመለስክ እያለች ነበር። አሁን ጠንክሮ መስራት እንዳለባቸውና ድርጅቱ እንደቀሰቀሰም ጭምር እያወሩ ነበር። እንደአጋጣሚ ዳጊ መጣባቸው እና ሰላም ብሎ ቁጭ እንዳለና ወንድሜ እንኳን ደህና መጣ እያለ በጣም ናኦሚ ከዛ ምን ነው ዝም አልሽኝ ሰላም አትይኝም እንዴ ስላት ሰላም ትለዋለች። አይ እናንተ ተጨርሱ ብዬ ነው እንጂ እኮ ሰላም ልልክ ነበረ እያላት ነበር። በዛም ሰላም ይላትና አጠቃቀፉና አያዙ ናሁም ምንም ደስ አላለውም ነበር። ከዛ እጅግ በጣም ይበሳጫል። እምራ ያለኝ አማራጭ በመጠጥ ራሷን ለማሳት መጠጥ ጀመረች እና ያላት አማራጭ መጠጣት ብቻ ነው ማለት ነው። እንደአጋጣሚ ሽታይ ለማንኛውም ቡና ላቅርብላችሁ እያለች ቡና ለማቅረብ ወደ ኩሽና ትገባለች እና ሁሉም ሰው ኢሜል ትታከም እንደሆነችና ደስተኛ ሆነዋል ማለት ነው። እንደአጋጣሚ ዘንም ገኑን እያወሩ አንድ ላይ ነበሩ። ለማንኛውም ሁሉ ነገር ሰላም እንደሆነ ተስፋ አረጋለሁ እያለች ስታወራቸው ነበር እና ኤልያስ ደግሞ እንደአጋጣሚ ልጁን አናግሯት ልጁን እያናገራት ነበር። እናትሽ ጋር ልውሰድሽ፣ እናትሽን ጠይቀን ግን እዚሁ ትመለሻለሽ በማለት ይነግራታል። እሷም እናቴ ጋር ልትወስደኝ ነው በማለት በጣም ደስ ይላታል። ቅመሜ ማለት ነው እንግዲህ እናቷ ጋር እንደሚወስዳት ስነግራት ቅመሜ በጣም ነበር ደስ አላት። በዛ ተነሳ እናቴ ጋር ሄዳለሁ በማለት እጅግ በጣም ደስተኛ ሆነች። እናቴ ከእስር ቤት ወጣለች እንዴ ስትለው አዎ እናትሽ ከእስር ቤት ወጣለች፣ ስለዚህ አሁን ልናገኛት እንሄዳለን እያላት ነበር። ስለዚህ እናትሽ ለማግኘት ናፍቀሻል አይደል እያላት ነበር። አዎ ብላ ታይዞ እንግዲህ ልጇን ወደ እናቱ ቤት ይዟት ሊሄድ ይወስናል ማለት ነው። ነገር ግን እዛ አትቆይም ተመልሰን እንመጣለን እያላት ነበር። እሺ እያለችው ነበር። እናቴ አትወስደኝማ አሁንም ጥላኝ አትሄድም አይደል እያለችው ነበር። መቼም ቢሆን እናቴ አልለቅም እባክህ ልጄን አትውሰድብኝ እያለች እያለቀሰች ነበር። ኤልማስ መጀመሪያ ከሱስሽ ከተላቀቅሽ በኋላ የልጅሽ እናት ለመሆን ትበቂያለሽ፣ አሁን ግን ልጄ በጭራሽ ከአንቺ ጋር እንድትሆን አልፈልግም ብለው እየተለቃቀሱ ይሄዳሉ ማለት ነው። ናሆሜን ደስተኛ ሆና ተጫወቱ ነበር። ነገር ግን ዳጊ እያደረገ ያለ ነገር እናሁም በጭራሽ አልወደደም ነበር። ለሷ ያለ ስሜትና ለሷ ያለ ፍላጎት በጭራሽ ሊቀንስ አልቻለም። ምንም ማድረግ አልችልም ወንድሜ፣ መቼም አይኔን አስሬ እናንተ ጋር አልቀመጡም፣ መቼም እንዳላይ ልታረገኝ አትችልም። ቆይ ሲጀመር እያወቅ ለምንድነው ልታስጨንቀኝ? ወንድሜ ነው እያልኩ ስም እያልኩ ያለ አንተ ግን ድርጊት በጣም ያሳፍራል። ወንድሜ መሆንን አንዳንዴ ትረሳለህ መሰለኝ። ናሆሜ እኮ የወደፊት ሚስቴ ነች። እባክህን የማውን ነገር አታድርገው። ምንም አስተያየትን አልወደድኩም። እባክህ መጥፎ ነገር እንዳደርግ አትገፋፋኝ። ቆይ ምን ለማድረግ አሰብክ? እስቲ አድርገውና ሊያ እንዳላይ ልከለክለኝ ነው? መቼም አይነ ልብ እኮ አይከለክልም እያለ መጮህ ጀመረ። እምራ በጣም ከፋት። ከእስር ቤት ባልወጣ ይሻለኝ ነበር። አሁን የት ልሄድ? መሄጃ የለኝም፣ የምገባበት የምወጣበት የለኝም። የእስር ቤት ይሻለኝ ነበር። አረ እንደዛ የሆነ ወንጀል ሰርቼ እዛ ተመልሼ ቢገባ ይሻለኛል ብላ ተስፋ ቆረጠችው። ምክንያቱም የምትሄድበት የምታርፍበት ስላላገኘችው። እንዳጋጣሚ ኤልያስ ናሆምን አንድ ላይ ከናሆሜ ጋር እየሄዱ መንገድ ላይ ያገኛታል እና ከእስር ቤት መውጣትን ስታያቸው በጣም ተቀይራ ራሷን ጥላና ሳክራ ነበር። አልገባኝም፣ ምን ተፈጥሮ ነው የሚሄድበትና የምኖርበት አጣው ስትል እያለቀሰች ነገረቻቸው። እና ናሆም ጥሩና ጥሩ ልብ ያለ ስለሆነ ለተወሰነ ጊዜ ቤት ይከራይልሻለሁ፣ ከዛ ስራ ጀምረሽ ራስሽን ማስተዳደር ትጀምራለች በማለት ይነግረዋታል። ነገር ግን ናሆም እንደዚህ ብሎ የነገራት አልገባኝም፣ አሁንም ከሷ ጋር ምን ልትሆን እያሰብክ ነው ስትለው ትነግራለች። አዎ መቀናቱ ነው። አይ አንተ ስትቀና እኔ ምንም አልልም፣ ለዛ ነው አይደለም። አሁን ደግሞ ምን እያደረግክ ነው?
እኔን ለማንዳድና እኔን ለማስቀናት እየሞከርክ ነው እያለችው ስትጮህበት ነበር። አንቺን ለምታስቢ አይደለም አታየትም እንዴ ምን እየመሰለች እንዳለ? በቃ አማራጭ ሳጣ የተወሰነ ገንዘብ ሰጣትና ቤት ተከራይታ እንድትኖር እናድርጋት ብሎ ይነግራታል። ነገር ግን አስከፎች እንዴ ፍቅሬ? በጭራሽ አንቺን ማስከፋት እኮ አልፈልግም። እንደዚህ ሆነሽ እንድታዝኝብኝም አልፈልግም። እባክሽን ይቅር በይኝ እላታል። ወደ ተመልካዮቼ የዛሬ ቪዲዮ ይሄን ነው ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው እያልኩ ሰናበታችኋለሁ። ሰላማችሁ ይብዛልኝ። ቪዲዮን ከወዳችሁ ላይክ፣ ሼር